እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ አሸንፍ በሰባተኛው መኪና ነዳጅ ጨምሯል ቤንዚን ጀምሯል ነዳጅ ጨምሯል የኤሌክትሪክ መኪና ነው ሽልማቱ የኤሌክትሪክ መኪና ነው ሽልማቱ ከስልካችሁ ጋር ሳሎን ቻርጅ የምታደርጉት የ2000 አሁን አዲስ መኪና ዝነኛና ታዋቂ ሆናችሁ ቆንጆ ሳቅስቃችሁ ለልጅ ልጅ የሚተላለፍ ንብረት የሆነ ሳቅስቃችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀቀቀቀቀ የምትሉበት ቦታ ነው ይሄ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ የጃን ሜዳዎቹና የእሸቱ ቤተሰቦች ናቸው ለመኪናው ሻቦ የሚሉት ዳግም ይመጣል እንዳሻው ይመጣል ጥያቄውን ከማን እንደምንጀምር 2000 ብር አግኝቶ የሚጀምሩት ከ75 ነጥብ በላይ ያመጣ አስቤዛ ይሸበትለታል ከ80 ነጥብ በላይ ያመጣ ቀጥታ ወደ ቶርናመንቱ ይገባ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ መኪና ነዳጅ አለቀ ብላችሁ ስትገፉ አትታዩም ማዲያ ውስጥ አትታዩም ዘይት አይጠቀምም ጋዝ አይጠቀምም ጋዝ ቢጨምር ባይጨምር እናንተን አይመለከትም ሽልማቱ የኤሌክትሪክ መኪና ነው እሺ እንኳን ደህና መጣችሁ እንዳሻ ቤተሰቦች የዳግም ቤተሰቦች እንኳን ደህና መጣችሁ ቀድሞ የነካ ጥያቄውን ይጀምራል እግር ኳስ ተጫዋቾች ማሳካት የሚፈልጉት ትልቅ የቡድን ዋንጫ ጥቀስ እሺ ዳግም ሻምፒዮንስ ሊግ ስንተኛ ነው ሁለተኛው አንደኛውስ የዓለም ዋንጫ ስንተኛ አንደኛው ነው የዓለም ዋንጫ ሻምፒዮንስ ሊግ የእግር ኳስ ተጫዋቾች ትልቁ ግብ ዋንጫ ማንሳት ይፈልጉት ዋንጫ ሶስተኛው ፕሪሚየር ሊግ አራተኛው የአውሮፓ ዋንጫ ነው የእሸቱ ቤተሰቦች እንዳሻው ቢላል መኪባና ሜሮን እንዳሻው የፋሽን ዲዛይነር ነህ መምህር ነህ አግብተሃል አላገባው ለምን አይባልም አንድ ካፌ ስለወጣ ነው እንጂ ለምንድን ነው ያላገባው አይባልም እኮ 25 ሰከንድ አለ በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀስ እግር ምን እግር የቱ ጋር ውስጥ እግር ሰዎች ገንዘብ የሚበደሩት ምክንያት ምን ሊሆን ይችላል እቃ ሊገዙ ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለ አርቲስቶችን ታዋቂዎችን አርቲስቶችን ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰማለህ ታክሲ ውስጥ ነኝ በኋላ ታክሲ ውስጥ ነኝ ቆይቼ ልደውል በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ውስጥ ጥቀስ እግር ሁለተኛው መልስ ነው ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል ዕቃ ለመግዛት መኪና ቤት ለመግዛት ጋዜጠኞች ብዙ ጊዜ ምን አይነት ሙያ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለ አርቲስቶችን ያልከው ታዋቂ ሰዎች አርቲስቶችን አርቲስት ነው ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰማለህ መልሼ እደውላለሁ ታክሲ ውስጥ ነኝ ከዛ ብሎክ ቢላል ሰላም እንዴት ነህ ሁሉ ጤና አለሁ ይሄ የእናንተ ዲዛይን ነው ራሱ እንደወረደ በምንድን ነው የተሰራው ዲዛይነሯን ጠይቃት እሺ ማኪባ በምንድን ነው የተሰራው ይሄ የኤንጅል ዋይት ኤንጅል ነገር በጣም ጥሩ አሪፍ ነው አምሮብኛል ይቴ በጣም እሺ በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀስ ጆሮ ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል ተቸግረው ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለ የፓርላማ አባላትን ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰማለህ ይቆራረጣል
ብድር ሲጀምር ነው ሰውየው ይቆራረጣል። ዶፉን ለቀቀው ዝናቡ ምናምን ትላል። እናንተ ጋር አይዘንብም እንዴ? በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀስ። ጆሮ። ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ቸግሯቸው ሲቸግራቸው። ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለ? የፓርላማ አባላትን፣ ፖለቲከኞችን። ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰማለ? ይቆራረጣል። ማኪባ እንዴት ነሽ? አንቺ ግን የራስሽ የሰራሽውን መልበሳት ትውጂ መሰለኝ። አይ አሁን ይሄን እኔ ነኝ የሰራሁት። በእውነት እንዴት ሰራሹ? በምን አርገሽ? ይሄ ሐሳቡ የአፍሪካን ፌስ ነው። እሺ ታች ያለው የራሱ የተሰራውን ስላላደረኩት ነው። በሱ ለማሳየት የአፍሪካን። በጣም አሪፍ። በጣም ስንት ነው ቢሸጣው ገበያ ላይ ሙሉ? አንቺ ስሪልኝ ብሎ አንድ ሰው ቢመጣ ያው ከ3000 ብር ጀምሮ። በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀሽ። እጅ። ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል? የቤት ኪራይ ሲደርስባቸው። ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለሽ? ደራሲዎች። ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰሚያለሽ? ቆይቼ ልደውል። በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል እጅ ነው አለች። ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል? የቤት ኪራይ። ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለሽ? ደራሲዎችን። ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰሚያለሽ? ቆይቼ ልደውል። ያው ደራሲም እኮ አርቲስት ነው የሚባለው በእኛ ሀገር። ለዛ ነው አርቲስት ውስጥ የከተቱት። ሜሮ እንዴት ነሽ? ይሄም እሷ እንዳይሆን የሰራችው የራሴ ገዝተሽ ነው? በላብሽ ነው? ምን ነው የሰፊት እስከመቼ ብለሽ? በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀሽ። ፊት። ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል? አስቤዛ ለመግዛት። ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለሽ? ዘፋኞች። ሰዎች የስልክ ወሬ ለመጨረስ ወይም ለመዝጋት ሲፈልጉ ምን ሲሉ ትሰሚያለሽ? ስብሰባ ላይ። በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀሽ። ፊት። ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል? አስቤዛ ለቀለብ። ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያለሽ? ሙዚቀኞች። ታዋቂ ሰው፣ ተጽዕኖ ፈጣሪ። ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች። ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰሚያለሽ? ስብሰባ ላይ ነኝ። ስራ ላይ ነኝ። እሺ፣ መጥፎ አይደለም። በቅዝቃዜ ሰዓት መጀመሪያ የሚቀዘቅዝ የሰውነት ክፍል ጥቀሱ። አንደኛው አልተመለሰም። እግር፣ እጅና ጆሮ። አንደኛው አፍንጫ። ኑሮ እንደ ውሻ አፍንጫ ቀዝቅዛበት ሲባል ሰምታችሁ አታውቁም? የውሻ አፍንጫ በጣም ቀዝቃዛ ነው ሁሉ ጊዜ። ሰዎች ገንዘብ የሚበደሩበት ምክንያት ምን ሊሆን ይችላል? ሲቸግራቸው፣ ቤት መኪና ለመግዛት። 3ኛው ስራ ለመጀመር። 4ኛው እንደዚህ አልነበርኩም እኔ እኮ ሰው ጠይቄ አላቅም ይላል እኮ 100ኛው ሲጠይቅ። ጋዜጠኞች ብዙ ጊዜ ምን አይነት ሙያ ላይ ያሉ ሰዎችን ቃለ መጠይቅ ሲያደርጉ ታያላችሁ? አንደኛው ፖለቲከኞችን ነው። 2ኛ አርቲስቶች ናቸው። 3ኛው ታዋቂ ሰው፣ ተጽዕኖ ፈጣሪ ሰዎችን። ታዋቂ ሰውና ተጽዕኖ ፈጣሪ ሰዎች ይለያያሉ። ታዋቂ ሰው የሚባለው ናቸው።
ተጽዕኖ ፈጣሪ ማለት እነ ኃይሌ ገብረስላሴ ናቸው፣ እነ ቀነኒሳ በቀለ ናቸው፣ እነ ገንዘቤ ዲባባ ናቸው። ዓለም ላይ ተጽዕኖ የሚፈጥሩ የዩኒሴፍ አምባሳደር የሚሆኑ ትልልቅ ቦታ ላይ ተገኝተው ጽናታቸውን ውጤታቸውን የሚናገሩ ማለት ነው። አራተኛው ጋዜጠኞች የሚጠይቁት ምሁራን ሰዎች የስልክ ወሬ ለመጨረስ ለመዝጋት ሲፈልጉ ምን ሲሉ ትሰማለህ? መልሼ እደውላለሁ። ይቆራረጣል። ሶስተኛው ስራ ላይ ነኝ። አራተኛው አትጥፋ፣ እኔ አልደውልም፣ አንተ አትጥፋ ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። መኪና ነው ሽልማቱ፣ የኤሌክትሪክ መኪና ነው። ወረፋ አትይዙም፣ ጋዝ አይጠቀም፣ ዘይት ጋዝ ቢጨምር ባይጨምር እናንተን አይመለከትም። ከስልካችሁ ጋር ቻርጅ የምታደርጉት ሳሎን ድረስ የሚገባ እንቁላል የሆነ የ2000 አሁን መኪና ነው። በየዙሩ 40,000 ብር እንደገና በተከታታይ 6 ጊዜ ያሸነፈበት 7ኛው መኪና። የእሸቱ ቤተሰቦች ያመጡት ነጥብ 84 ነጥብ አምጥተዋል። 84 ነጥብ አምጥተዋል። ከ75 ነጥብ በላይ ያመጣ አስቤዛ ይሸምትለታል። ከ80 ነጥብ በላይ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባል። ከመኪናው ጋር ነው የሚመጡት። አስቤዛ ተሸምቶላቸዋል። ድምፅ የሌላቸው ሚሊዮነሮች አታጨበጭቡም እንዴ? የጃን ሜዳዎቹ እንኳን ደህና መጣችሁ። እሺ የጃን ሜዳ ሰፈር ልጆች ናችሁ። በምን ያስተዋውቃል? በምን እናሳይ? ሜዳ የለዚህ እንጂ ኳስ በእጃችሁ ነው ና ብለናል። ዳግም፣ ማህሌት፣ አቤልና ኢዮብ ቤተሰብ ናችሁ? ጓደኞች ናችሁ? አይ ጓደኞች ናችሁ። ዳግም ምንድን ነው የምትሰራው? ሙዚቀኛ ነኝ። ምን አይነት ሙዚቀኛ? ሳክስፎኒስት። አንተ ሳክስፎን ለምንድን ነው የምትሰራው? ፍላጎቴ ስለሆነ እኮ። ከአንድ ውስጥ ምናምን መቀላቀል ትፈልጋለህ? እና ትሰራበታለህ ወደፊትም? ሳክስፎን እንዴት መረጥክ? ያው ብዙ ሰው አክቹዋሊ አይደፍረውም፣ ግን ደግሞ ጀስት የተሻለ ፍላጎት ያለኝ ወደዛ ስለሆነ በዛ ምክንያት ነው። እና ኮሎኔልስ የሚባለው ሚኒሊክስ የሚያስተምረን በው እሳቸው ጋር ተመርጬ የገባው እሳቸው ጋር ተመርኩ። ሳክስፎን ማለት ሳክስፎን ነበር እንተናል። የትኛውን ሳክስፎን ነው የምትጫወተው? አልቶም ቴነርም እጫወታለሁ። አልቶም ቴነርም ትጫወታለህ? እኔ ደግሞ አልቶ ፕላስ እና ቴነር ፕላስ ነው የምጫወተው። አለ የሚባል ታውቁት? ራይል አካባቢ ነው ብዙ ጊዜ እሱ ነገር። የድሯ ነች ባይዘው እንደዛ የምትባለው። እሺ ዳግም፣ ጃን ሜዳ እንዴት ነው? ስለ ሰፈራችሁ ንገረን እስቲ። ጃን ሜዳ ትልቅ ሰፈር ነው። የጥር እናንተ በጣም ይደምቃል አይደል? ታቦት ይወጣል፣ ብዙ ሰው ይመጣል በጣም አይደለ? በጣም ብዙ ሰው ይመጣል፣ ደስ ይላል። ሌላ ምን በዓል ይካሄዳል እዛ? ሩጫ ይካሄድ ነበር በፊት? አሁንም ይካሄዳል። አንዳንድ ውድድሮች ይካሄዳሉ፣ የክልላዊ ውድድሮች አጫጭር 21 ኪሎ ሜትር ምናምን ይካሄዳሉ። እሺ፣ አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? በድንጋጤ። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀስ። እማ። ተቀጣሪ ሰራተኞች ስለምን ሊያማርሩ ይችላሉ? ስለ ደሞዝ። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆን ይችላሉ? ውል። አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? በድንጋጤ። ሲደነግጥ አንደኛው መልስ ነው። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበት ቅጽል ስም ሃኒ ማን ነው? እማ፣ ማማዬ፣ ባባዬ። ሰዎች አንድ ነገር ቃል ግባልኝ፣ በሚቀጥለው ካለፋችሁ ሳክስ ይዘህ ትመጣለህ? ችግር የለም አመጣለሁ። እሺ። ከዛ እዚህ ጋር ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ስለ ደሞዝ። ስለ ደሞዝ። ደሞዝ አንደኛው መልስ ነው። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆን ይችላሉ? ውል፣ የስራ ውል።
ማህሌት እንዴት ነሽ? እንዴት ነህ? አለሁልሽ ማህሌት፣ ሁሉ ጤና? ይመስገን። ጃልሜዳ ነው ተወልደሽ ያደግሽው? አይ አሁን ያለው ጃልሜዳ። ጃልሜዳ ነው። ጃልሜዳ ያቺ ዳንስ አለች አሁን አርሞኒካ አለች። ምንም አትል እየጠፋች ነው። አሁን ተመልሳ ትመጣለች። እግዚአብሔር ካለ የት ይጠፋና ኧረ ማዘር የአስር ቁረጥላት የአስር ቁረጥ አንቺ እሺ ማህሌት ምንድን ነው የምትሰሪው? ነጋዴ። ጎበዝ። አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? በህመም። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀሽ። ቤብ። ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ሰዓት። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ? ለቼክ። ቼክ። አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? በህመም። ሲታመም። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀሱ። ቤብ። ተቀጣሪ ሰራተኞች የኔ ቢጤዎችም ይጠቀሙታል ይሄንን በሰው ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ሰዓት። ስለ ሰዓት። ስለ ስራ ሰዓት። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ? ቼክ ላይ አቤል እንዴት ነህ? አለን። የጃልሜዳ ልጅ ድምፁ እንዲህ ነው። የጃልሜዳ ልጅ አይደለሁም። ለዛ ነው። የት ሰፈር ነህ አንተ? መገናኛ ከሚካኤል። አቤል ምንድን ነው የምትሰራው አንተስ? አርት ውስጥ ነው የምሰራው። ምን አይነት? አክቲንግ፣ ዳይሬክቲንግ፣ ካሜራ እና ጽሁፍ። ኦኬ። የራሳችሁ ቡድን አላችሁ? ነው አክቲንጉን የምሰራው ለጊዜው እንትን ተቀጥሬ ነው አፍላ ፍቅር ላይ። ሌላውን በራሴ ነው። እንደ ጓደኛ የላችሁም ግሩፕ? አለን ግን ኖርማል አሁን ገና አልጀመርንም። እየጀመርን ነው። እሱ ላይ መጠንከር። እሺ። አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? ሲያፈቅር። አፍላ ፍቅር። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀስ። ሃኒ። ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ስለ እረፍት ቀን። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ? የአድናቂሽ አውቶግራፍ ማለት ነው። አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? ፍቅር ሲይዘው። ቀረ ማለት ነው። ፍቅር ቀረ። ዳቦ ቤት ሲያይ ነው ሰዋው። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀስ። ሃኒ። ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ስለ ረፍት፣ የስራ ብዛት። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ? ለአድናቂዎቻቸው። ኢዮባ እንዴት ነህ? እግዚአብሔር ይመስገን። ኢዮባ ትዕግስተኛ ነው ብለው ነው አራተኛ ያደረጉ ነው እንጂ አታውቃቸውም አንተ። ጓደኞችን እኮ ዛሬ እኮ ነው ያወቃቸው። ኢዮባ እንዴት ነህ? ምንድን ነው የምትሰራው አንተስ? ኤሌክትሪሻን። የተለያየ ሙያ ነው የምትሰሩት። ጓደኛ እንደዚህ ነው በቃ። አንድ ባለሙያ ከሆነ ጓደኛ ከሆንክ የምታወራው ሁሉ ተመሳሳይ ነው የሚሆነው። ስለዚህ የተለያየ ነገር ስለሆነ እናንተ አዳዲስ ሀሳብ ታመጣላችሁ፣ ሁሉንም የሚያስማማ። እሺ፣ አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? ሲሮጥ። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀስ። አባቴ፣ እናቴ። ቀይረ ውስጥ ተብሏል መሰለኝ። አራተኛ ሰው ፍቅሬ። ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ስለ አሰሪው። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ? አቴንዳንስ። አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? ሲሮጥ። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀስ። ፍቅር። ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ስለ አሰሪው፣ ስለ አለቃ። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ?
አንድ ሰው ልቡ በምን ምክንያት በፍጥነት ሊመታ ይችላል? አንደኛው ሲደነግጥ፣ ሁለተኛው ሲሮጥ፣ ሶስተኛው ሲታመም፣ አራተኛው በደስታ። ሰዎች ለፍቅረኞቻቸው በብዛት የሚጠቀሙበትን ቅጽል ስም ጥቀስ። 1 እና 3 አልተመለሰም። ፍቅርና ማማዬ ባባዬ። አንደኛው ማሬ፣ ሁለተኛው ፍቅር፣ ሶስተኛው ውዴ። ከደብዳቤ ወደ ታደገች ወደ አፍ ጓዳ ገባች አብራ። ተቀጣሪ ሰራተኞች ስለምን ሊያማሩ ይችላሉ? ደሞዝ፣ የስራ ብዛት፣ ስራ አለቃ፣ ስለ ስራ ሰዓት። ሰዎች ብዙ ጊዜ ፊርማ የሚፈርሙባቸው ምክንያቶች ምን ሊሆኑ ይችላሉ? 1 2 አልተመለሰም። የስራ ውል፣ ስራ መግቢያ፣ መውጫ ሰዓት። አንደኛው ባንክ ቤት፣ ሁለተኛው ሲጋቡ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ሁላችሁም ትመጥ ዝነኛና ሀብታም ታዋቂ ስቃችሁ በየዙሩ 40 ሺህ ብር በተከታታይ 6 ጊዜ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ጋዝ አይጠቀምም፣ ዘይት አይጠቀምም፣ ማዲያ ውስጥ አትታዩም። ከስልካችሁ ጋር በሳሎን ቻርጅ የምታደርጉት ሳሎን ድረስ የሚገባ እንቁላል ያሻችሁን ጭናችሁ ያሻችሁ ቦታ ነው። ድምፅ የለውም። ድምፅ የሌለው መኪና ነው። የእሸቱ ቤተሰቦች ያመጡት ነጥብ 84 ነበረ። የጃን ሜዳ ቤተሰቦች ደግሞ ያመጡት ነጥብ 74 ነው። የእሸቱ ቤተሰቦች የሚመጡት ለቶርናመንቱ ነው። እነሱ ደግሞ የሚመጡት በሚቀጥለው ጊዜ ነው። ስለዚህ እዛ ጋር መሄድ አለባቸው። ሰፊ ቦታ አለ እዛ ጋር። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰናል። 40 ሺህ ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። የእሸቱ ቤተሰቦች ነገሮችን በምልክት በመግለጥ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። ማኪባ እርግጠኛ ስትሆን ነፂ እንጀምር ትለኛለች። ነፂ እንጀምር። ወይኔ አሻሮ አታውቅም እኮ እንጂ አሻሮ የጠላ ዋናው ነገር እኮ ነው። አሻሮ ዋና የቅርብ ካዝን በልብስ ባንክ ቤት ሰራተኛ፣ ሱፍ፣ ጃኬት እኮ እሱ ሲሄድ ለምንድን ነው የሚባለው? ግርማ ሞገስ ከሰውነት ጋር ፊት ያደረግልህ ከሰውነት ጋር ግርማ ሞገስ ዘናጭ አሁን ለልብስ ሰፊ ልክክ ይጠፋዋል። ጆግ፣ መቅዳት፣ ውሃ መቅዳት፣ ሻይ መቅዳት፣ ሻይ ቢሆንስ? ማንቆርቆሪያ፣ ተራራ፣ ደረጃ፣ አትሌት፣ አይደለም፣ አዳራሽ፣ ደረጃ፣ ሜዳ፣ አይ መንገድ ነው። ኮብልስቶን፣ አይ መንገድ፣ ኮሪደር ወይም የኮሪደር ልማት መንገድ ሆኖ ውሃ ካለው ወንዙ ካለው ምን አለ? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ሁላችሁም ትመጣላችሁ። ጅራፍ፣ ካራ፣ ሜንጫ፣ ጎራዴ፣ እሱ ሌላ ስሙ ሰይፍ፣
ነጥብ ጥቁር ነጥብ ጡንቻ አንድ ክለብ እንደዚህ ያለ ጋር ቢሆን ካፒቴን እሱ ምንድን ነው? የቡድን መሪ አርማ ምንድን ነው እሱ? ካፒቴን የቡድን መሪ መሆኑን ምን ማሳያ ምልክት መሆኑ ነው እሱ። አየህ አረግ መጀመሪያ እስቲ ከሰል እሺ ቡና ከሰሉ ስር ያለው ማመድ አይነ በሲር አይነ በሲር ልክ ነህ። እሱ በለው በአማርኛ ስውር ተገላገል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የእሸቱ ቤተሰቦች ነገሮችን በምልክት በመግለጥ ያመጡት ነጥብ 120 ነው። 120 ደግሞ 40 ሺህ ብር አስገኝቶ አያውቅም። 120 ሲባዛ በ10 1200 ብር አላቸው። ከ80 ነጥብ በላይ ያመጡት ቶርናመንቱ ላይ ነው የሚመጡት ከመኪናው ጋር። ከዚህ በኋላ ቶርናመንቱ ላይ ነው የሚመጡት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ።